የጋራ ተስፋችን በወንጌል የተገኘ ተስፋ ክርስቲያን ከዘመረ እልል ካለ ወድጄ እከተልሃለሁ ካለ በወንጌል በተገኘ ተስፋ የሚታረቀን እሱ ነው። የሚታረቅበት መንገድም ልጁ ነው። ወንበዴው፣ ነፍሰ ገዳዩ፣ አመፀኛው ከፍጥረቱ ኃጢአተኛ የነበረው የቁጣ ልጅ የነበረው ሰውዬ አይደለም እንታረቅ ያለው እግዚአብሔር ነው። የመታረቅም ሐሳብ ያመጣው ኢኒሼቲቭ እግዚአብሔር ነው። መታረቂያ መንገድ ኢቭን ያቀረበው እግዚአብሔር ነው። እኔና እግዚአብሔር ሀፋፍ ቆመን አይደለም የታረቅ ነው። እግዚአብሔር አብርሃም ጋር ያደረገው ኪዳን እግዚአብሔር መጣና አብርሃም አለው። አቤት አለው እና እስቲ ኪዳን እናርግ። እሺ አለና በእናንተ አውድ ላርግ ዋኖስ ምና ይዘናና ለሁለት ሰንጥቃቸዋል። ሰንጥቅና በቀኝና በግራ አርግ። እኔ እመጣለሁ፣ አንተም ትቆማለህ፣ እኔም አንተም እኩል እንሻገራለን። እኔ ወደዚህ አንተ ወደዚህ። ኪዳኑን ያፈረሰ ከነዚህ እንዳንዱ ይሰነጠቃል። እግዚአብሔር ኪዳን አያፈርስም፣ የማይዋሽም አምላክ ነው። ከክርስቶስ ላይ ነቅሎ እላይ ሊያቆመ ከክርስቶስ ላይ ነቅሎ ሌላ ነገር ላይ ሊመሰረተ ጳውሎስ እንደዚህ ይላል። ነውርን ናቀ ይላል። ለሱ ነውር ምንድነው? ሲስተሙን ሬዚስት አደረገው። ነውርን ንቆ ከፊቱ ስላለው ደስታ ከፊቱ ያለው ደስታ ምንድነው? እኔ ነኛ። ይሄ ህዝብ ነው፣ ቅዱስ ህዝብ ለእግዚአብሔር መዋጀት ነው ደስታው። የሚገባበት ክብር አይደለም ደስታው፣ እኛን ይዞ መግባቱ ነው። የሚታረቀን እሱ ነው። የሚታረቅበት መንገድም ልጁ ነው። ወንበዴው፣ ነፍሰ ገዳዩ፣ አመፀኛው ከፍጥረቱ ኃጢአተኛ የነበረው የቁጣ ልጅ የነበረው ሰውዬ አይደለም እንታረቅ ያለው እግዚአብሔር ነው። የመታረቅም ሐሳብ ያመጣው ኢኒሼቲቭ እግዚአብሔር ነው። መታረቂያ መንገድ ኢቭን ያቀረበው እግዚአብሔር ነው። እኔና እግዚአብሔር ሀፋፍ ቆመን አይደለም የታረቅ ነው። ጨርሶ ነው የጠራን። ሲፈጥረንም ለነገሩ ጨርሶ ነው የፈጠረን። እና ብሉይ ኪዳን ትዝ ይላችኋል። ኪዳን ሲደረግ ለምሳሌ እግዚአብሔር አብርሃም ጋር ያደረገው ኪዳን ሲጀምር አብርሃም ጋር ሲያደርግ እግዚአብሔር መጣና አብርሃም አለው። አቤት አለው እና እስቲ ኪዳን እናርጋለን። እሺ አለና በእናንተ አውድ ላርግ ዋኖስ ምና ይዘናና ለሁለት ሰንጥቃቸዋል። ሰንጥቅና በቀኝና በግራ አርግ። እኔ እመጣለሁ፣ አንተም ትቆማለህ፣ እኔም አንተም እኩል እንሻገራለን። እኔ ወደዚህ አንተ ወደዚህ። ኪዳኑን ያፈረሰ ከነዚህ እንዳንዱ ይሰነጠቃል አለው። እግዚአብሔር ኪዳን አያፈርስም፣ የማይዋሽም አምላክ ነው። አብርሃም ይሻለ ሊያረግ እሺ እናርጋለሁ። በኋላ አብርሃምም አዘጋጀ ይላል። እግዚአብሔር ጠበቀው አብርሃምን እስኪ ደክመው። ድክም አለው አብርሃም። እንደውም አሞሮች መጡበት ይላል፣ ከመሰዊያው ላይ ሁሉ ሲያባርሩ አለ ይላል። በኋላ አብርሃም አልተኛ አለው፣ እንቅልፍ ጣለበት ይላል። አብርሃምን አስተኝቶት እግዚአብሔር ኪዳን አድርጎ ሄደ። ከዛ አብርሃም ብድግ ሲል ኦልሬዲ እግዚአብሔር ኪዳን አድርጓል። ምን ነው ሲለው ለዚህ ኪዳን ብቻዬን ታማኝ ነኝ አለ። ምዕራፍ 15 ላይ ኪዳን አድርገው ምዕራፍ 16 አጋርጋ ገባ ሰውየው መሰንጠቁ ነው። ስለዚህ እግዚአብሔር አይዞ አለው፣ እኔ ብቻዬን እታመናለሁ አለ። ክሮስም ላይ አላዋጣንም፣ የለንበትም፣ ጨርሶ ነው ኑ አለ። ደም ፈሶ ስጋ ተቆርሶ ልጁን ገሎ እግዚአብሔር ኑ አለ። በምን? በተቆረሰ ስጋ በፈሰሰ ደም በኩል አለውበት እንዳልል ጳውሎስ ይህንን ነው የሚያስተምረን። እግዚአብሔር ብቻውን ያዳነኝ። ግን ታዲያ ከኛ ምን ይጠበቃል? እሺ ኢየሱስ ብቻውን አዳነን፣ አው ታረቅን። አው ቀጥሎስ? ተመስርታችሁ አንድ፣ ተደላድላችሁ ሁለት፣ ከሰማችሁትም ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ የሚለው ቁሙ ነው የሚለው አዲስ መደመጥ ቁሙ። ተመስረቱ፣ ጽኑ፣ ቁሙ። ከኔ ምን ይጠበቃል? በዚህ እውነት ላይ መመስረት፣ ግራውንድድ መሆን፣ ሴትልድ መሆን። ቀጥሎስ? መቆም። መንፈሳዊነት የጥቂት ደቂቃ ልምምድ አይደለም፣ መኖር ነው። የሮጠ ሁሉ ዘሎ ጣራ ይነካል፣ ነክቶ መቆየት ነው መንፈሳዊነት። ያለውን ነገር ተቋቁሞ የሚጎትትህን የሚስብህን በሰማው በዚህ እውነት ውስጥ መኖር ነው መንፈሳዊነት። ምን እናርግ ሲሉት ይሄንን እውነት ነግሬያችኋለሁ። አዎ በዚህ እውነት ላይ ተመስረቱ። በጣም ዋጋ አስከፋይ ጉዳይ መመስረት ነው። ዘመንን ኮንሱም የሚያደርገው የሚበላው መመስረት ነው። ጳውሎስ አንድን ሰው ለማብቃታው እንጋደላለን አለ። ፋይት አደርጋለሁ አለ ከሰውየው ጋር። ከግለሰቡ ጋር ሪንግ ውስጥ ገብቶ እኮ አይጋጠምም። ቶት ዲዛይር ስንት ነገር አለ ሰው ውስጥ። እሱን ለመግደል ትግሉ እሱ ነው አለ።
መሰረት የማይታየው የህይወት ክፍላችን ነው። ማንም የማያደንቃችሁ ቦታ መሰረት ነው። አንድ ቃል ይጠቀማል ይህ ሰውዬ ሮሜ ምዕራፍ 1 ቁጥር 16 ላይ ነው። በወንጌል አላፍርም ያለው በምንም ነገር ያፍራል። ስለ ጌታ ሲናገር ቃና ይላል። ተደላድሎበታል። መኖሪያው ነው። ምንም ውስጥ ከገባ በዚህ ምክንያት ይገባል። ሳያፍር ኮርት ፊት ቆሞ ቀና ብሎ የሚያወራው እውነቱ የሱ ልክ መሆን ሳይሆን ክርስቶስ ነው። ሳይሳሳት ነው የታሰረው። አዎ ልክ ነኝ ነፃ አውጡኝ አይልም። ተገልጦልኛል አየሁት ይላል። ጳውሎስ ተመስረቱ ይልና ቀጥሎ ተደላደሉ። ስለዚህ ከዚህ ዓለም ነው ይሄድ ነው፣ ከክርስቶስ አንሄድም። ከዚህ ዓለም ሸሽተን ኢየሱስ ላይ መተናል። ከክርስቶስ መቼም አንሄድም፣ ለዘላለም ነው የምንኖረው። ይሄ ከገባን በጣም ብዙ ትግል እንቀንሳለን። የሚጎትተን የሚስበን የጸሎት ርዕስ እንኳን እንቀንሳለን። እግዚአብሔር አብ ራሱን ያስተዋወቀን እኮ በሱ በኩል ነው። መንፈስ ቅዱስ እኮ ወደኛ የመጣው በሱ በኩል ነው። ሰብስቦ መንፈሳዊ ዓለምን እኮ መሬት ወርዶ በስጋ ወራት እኮ ያብራራልን እኮ ነው። በሰው ቋንቋ ወርዶ ቁጭ ብሎ እኮ አወራ። ጳውሎስ እንደዚህ ይላል፣ ተደላደሉ ላዩ ላይ በክርስቶስ ማንነት ላይ ቤተክርስቲያን ሁል ጊዜ ትኖራለች። ሶስተኛ ምንድነው የሚለው እዚህው አንዷ ቁጥር ላይ ቁሙ። ስበት፣ ግፊት፣ በጣም ዲሴፕሽን፣ የዲያብሎስ ሽንገላ፣ ያሮጌው ሰው ማንነት ጎታቹ ብዙ ነው። ቁሙ ቁሙ። ፊትህን እንደ እሳት የሚያቃጥል ወላፈን ከዓለም ይላካል። አቋምን ለማስቀየር የሚታገልህ በኃይል እምቢ ካልክ ደግሞ ልብህን ደግሞ በሚያቀልጥ በሚያማልልህ በጣም ልትወደው በምትችለው መንገድ ደግሞ ተሰርቶ ይቀርብልሃል። ከክርስቶስ ላይ ነቅሎ እላይ ላይ ሊያቆምህ፣ ከክርስቶስ ላይ ነቅሎ ሌላ ነገር ላይ ሊመሰረት ጳውሎስ እንደዚህ ይላል፣ ቁሙ። ለዚህ በጣም ትልቁ ምሳሌያችን ራሱ ጌታችን ኢየሱስ ክርስቶስ ነው። ዕብራውያን ምዕራፍ 12 እዚህ ይላችኋል። እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን አይደለም የሚለው አሉ። አሸናፊዎች ናቸው ምስክሮች። የብሉይ ኪዳን አባቶች ናቸው። እንደ እንትን ነው፣ ስቴዲየም ነገር ነው፣ አምፊቲያትር ነገር ነው። ተሰብስበው ገብተዋል ይለናል። አዎ በጣም አስገራሚ ሰው ነው ጳውሎስ ሲጽፍ። ከነሱ መካከል አንዳቸውም ማለት ሞዴል ሊሆኑን አይችሉም ማለት በጣም እናከብራቸዋለን፣ እጅግ እናደንቃቸዋለን። ኢየሱስ መጥቶ ሁሉንም አደበዘዘው እና እነሱን ስቴዲየሙ ላይ ሽልማት መሆን አይችሉም። ቲፎዞ ናቸው። እና ልታየው አትችልም። እየሮጠ ሯጩ በርታ ሲለው እንዳንተ አይነት ደጋፊ ከየት ይመጣል ይላል። ሙሴ ጋር መቆየት ማለት እንደሱ ማለት ነው። በዚህ አንደኛ ጊዜ ትበላለህ፣ ቀጥሎ ሜዳ ላይ አታገኝም። ሩጫውን ሳትጨርሰው ሊደወል ሊያልቅ ይችላል። በዚህ እንትኑ ራሱ ደጋፊ ራሱ ምን ትሰራለህ ያጠገብ ዋንጫ በበላ እኮ ነው የሚሻለኝ ብሎ ይሄዳል። ሙሴ ራሱ ባይዘው የሚያደንቅ ኢየሱስን ካየ ነው። ነውርን ናቀ ይላል። ለሱ ነውር ምንድነው? ሂዱና ለዛች ቀበሮ ነገሯት ማለት ነው። ቄሳር ፈልጋለሁ ለዛች ቀበሮ ነገሯት አለ። እንተና ሲስተሙን ሬዚስት አደረገው። ነውርን ንቆ ከፊቱ ስላለው ደስታ፣ ከፊቱ ያለው ደስታ ምንድነው? እኔ ነኛ፣ ይሄ ህዝብ ነው፣ ቅዱስ ህዝብ ለእግዚአብሔር መዋጀት ነው ደስታው። ባይዘው የሚገባበት ክብር አይደለም ደስታው፣ እኛን ይዞ መግባቱ ነው። ይሄን ክብር እኮ ትቶት ሳይመጣ ለዘላለም ኖሮበታል። ዓለም ሳይፈጠር በፊት በነበረኝ ባንተ ዘንድ ባለኝ ክብር አክብረኝ። ቮይድ የሆነ ባዶ ቦታ አይደለም። አዎ ነበርኩኝ እና በዚያው መልሰኝ ነው። የሱ ነበር ለዘላለም። አሁን ወደዛ መመለሱ አይደለም እሱን በጣም ደስታ ያሰኘው፣ ይዞን መሄዱ ነው። እንግዲህ በነፍሳችሁ ዘላችሁ እንዳትደክሙ ከኃጢአተኞች እንዲህ ባለ መቃወም የጸናውን እርሱን አስቡት ይላል። ያኔ ዓለምን የመናቂያ ጉልበትህ ኢየሱስን ማየት ነው። ቁሙ ይላል። እሱስ ቆሟል፣ ታግሷል። ሐሳብ የሚያስቀይር አልነበረም። የክርስቶስ የመስቀል መንገድ ነበር።
እንኳን ቀድሞን ሄደ። እኛ ብንሆን አንሰቀልም። ኢየሱስ ጸንቷል። ጳውሎስ አለው ሞዴል አንድ ነው ያለው በዘላለም ውስጥ ወደ ኋላም ወደፊትም ኢየሱስ ብቻ ነው። እኛ ብቻ እኮ አይደለም እኮ የቀደሙ አባቶቻችን ምልክት የተደረገላቸው እኮ ክርስቶስ ነው። እኔ አዲስ ኪዳን ላይ ያለው ሰውዬ በዘላለም ሕይወት ውስጥ ገብቼ በክርስቶስ ኢየሱስ በማመን የሚገኘውን ጽድቅ ያገኙት እኮ አይደለም። ሩቅ የቆሙ ሰዎች ተሳለሙት እኮ ይላል። እነሱ እንኳን ገና ኢየሱስ ሳይመጣ ከሺህ ዓመት በፊት ቆመው ይመጣል ብለው ከሩቅ አይተውት ሰላም ያሉት እኮ እጃቸውን አንስተው እኮ አይደለም፣ በመኖር ነው ሰላም ያሉት። አየ እንደሚመጣ የሚያስታውቀው ለነገሮች ያላቸው ምላሽ ነው። ኢየሱስ ይመጣል ብለው ከቤተ መንግስት ወደ ጭቃ ማብኳት ተራመዱ። አምነው ሞቱ። አልያዙትም ይላል እና አምነው ይመጣል ብለው ለትውልዳቸው ነግረው ሳይዙት ሞቱ። ለዛ አይደል መትረፍ እየቻሉ ይላል ትንሣኤን ተስፋ አድርገው ለሞት ለሚዳርግ ነገር ራሳቸውን ሰጡ ይላል። መትረፍ ይችላሉ። ኢየሱስ መጥቶ ሙታን ከመቃብር ይወጣሉ ብለው ትንሣኤ አለ ብለው ለሞት ለሚዳርግ ነገር ፈቀዱ። እንኳን እዚህ ኪዳን ላይ ላለ ለኛ በቀደመው ኪዳን ለነበሩት እንኳን ምክንያት አሳጥቷል ኢየሱስ። እግዚአብሔር ወደ ኋላም ወደፊትም ዘላለምን መሃል ላይ ያቆመው ልጁን ኢየሱስ ክርስቶስን ብቻ ነው። ከወንጌል ተስፋ ይላል። የወንጌል ተስፋ የሚባል አለ እዚህ ቤት ብቻ ያለ ዓለም የማታውቀው የወንጌል ተስፋ ከሱ ነው። አርሳት ተናወጡ ቁሙ። ምንድነው በወንጌል የተገኘው ተስፋ? እግዚአብሔር ምንድነው እሰጣችኋለሁ ያላችሁ? የዘላለም መንግስት። ክርስትና ሌላ ተስፋ አለ? የጋራ ተስፋችን በወንጌል የተገኘ ተስፋ ነው። ወንጌሉን ያው ምዕራፍ 1 ቁጥር 4 ሮሜ ምዕራፍ 1 ቁጥር 4 ላይ ዲፋይን አድርጎታል። ወንጌል ምንድነው? ወንጌል ስለ ልጁ ነው። ወንጌል ስለ ልጁ ነው። ማን ነው ልጁ? በስጋ ከዳዊት ዘር የተወለደ እንደ ቅድስና መንፈስ ከሙታን በኃይል በመነሳት የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ኢየሱስ ክርስቶስ ነው ብሎ ድምቅ አረገው። ይሄ ነው ወንጌል አለ። ይሄ ወንጌል የሰጠን ተስፋ ምን? የዘላለም መንግስት ወራሽ ነህ። ክርስቲያን ከዘመረ፣ ክርስቲያን እልል ካለ፣ ክርስቲያን ወድጄ እከተልሃለሁ ካለ በወንጌል በተገኘ ተስፋ ነው። ከሰማይ በታች ባለው ፍጥረት ሁሉ ዘንድ የተሰበከ ነው። እኔም ጳውሎስ የዚህ አገልጋይ ሆንኩ ይላል። የምኑ? ከሰማይ በታች የተሰበከ ወንጌል ይልና ይሄ ነው። ሌላ ወንጌል የለም። እንደ ሰደድ እሳት ነው አይደል ሄደው ወንጌል ከሰማይ በታቸው በተለያዩ ዓለማት ተሰብኳል። ከሰማይ በታች የተሰበከ ወንጌል ይሄ ነው። ሌላ ወንጌል የለም። ኢትዮጵያ ውስጥ ይኸው እየሰበከ ነው። ይሄ ነው ወንጌል፣ የለም ሌላ። የመጨረሻ ሹመት በእግዚአብሔር መንግስት ውስጥ እግዚአብሔርን ማገልገል ነው። ዋን ኦፍ ምናልባት ከሚሊዮኑ አንዱ ቆሞ መስበክ እንደኔ ሊሆን ይችላል። ሌላው እንደናንተ ቁጭ ብሎ መስማት ሊሆን ይችላል። በተለያየ አቅጣጫ እናንተ በእናንተ አውዱ ሰዱት። እኔ አገልጋይ ነኝ። ሐዋርያነት የሥራ ድርሻው ነው። መኖር ነው አገልግሎቱ። ይሄው ኖራለሁ አለ። ፕሪች እያረጋ አይደለም። አሁን በየቦታው እየዞር እስር ቤት እኮ ነው ያለው። አገልጋይ ነኝ ይላል። ከሰማይ በታች ለተሰበከው ወንጌል አገልጋይ ነኝ። በህይወቴ ሁሌ ሰብካለሁ፣ ስችል አወራለሁ ነው። ኑሮ ስብከት ነው። ሰውየው አንተ የሚያሰቃየውን ሰውዬ እወድሃለሁ ይላል። የሚረግሙትን የሚያሰቃዩአቸውን እኮ መልካም ብታደርጉ የሚለው እኮ እሱ እኮ ነው የጻፈው። ገራፊውን እኮ ነው እወድሃለሁ ይላል። ደግሞ መግረፍ አይደለም፣ አያየውም። ተንበርክኮ ነው ንስሐ የሚገባው ሰውየው። እየኖረ ይሰብካል። ኢየሱስ ያድናል ቢለው ከምንድን ነው የሚያድን ይለዋል። ስለዚህ እየኖረ ነው የሚሰብከው። እወድሃለሁ ይላል። ዝርክርክ ያደርጋቸው። እዚህም አገልጋይ ነኝ ይላል። ከሰማይ በታች የተሰበከውን ወንጌል ሁሌ ስበኩት፣ እየኖራችሁ ደግሞ እያወራችሁ። መመኪያዎቹ ራሱ
በጣም ብዙ ቦታ ብዙ ሰውን የሚያሳፍር ነው። ብዙ ቦታ ብዙ ሰው ክርስቲያን መሆኑንም አይገልጥም። ጳውሎስስ አገልጋይ ነኝ። ክርስቶስ ላይ ስንደላደልና ስንመሰረት እንደዚህ ከመሆን ውጪ ሌላ አይነት ሰው እዚህ ቤት አንሰራም።